ምን ፈልገሽ ነው ወልሽ? ይኸውልህ እያንዳንዱ የወሰድካትን ገንዘብ አፍንጫህን ይዤ ነው የማስጠፋ። አፍንጫ መያዝማ ምን እንደሆነ በደንብ አሳየውሽ እኮ። ትሰማኛለህ? የእናትህ ሆድ ውስጥ እንኳን ብትገባ አታመልጠኝም። አርጋው ነው እመቤቴ። እንደዚህ እየቀለድክ የምትኖር እንዳይመስልህ። አኛኛኛኛኛ ሚጥሚጣ በጣም እኮ ነው የምታሳዝነው ታውቃለህ አይደል? ይሄ ጭቅጭቅን ምክርን ምናምን ይስልችት ብሎኛል። አሁን እሱ ልጀምርብኝ ነው። እሱን እንኳን አልሞክረውም። አንተም መምከር ማለት ድንጋይ ላይ ውሃ ማፍሰስ ስለሆነ መቼም አላደርገውም። ያው እንግዲህ ከሁለቱ አንዱ መርጠ መብላት ነው። ድንጋይ ይሁን ሰው ውሃ የሚገባው አንተ ታውቃለህ። ብትሞክረው ነው የሚሻለው። በእናትህ በቃ አሁን አጭቅጭቀኝ። ቆየሁሽ እንዴ? አንተ እብድና በሆነን ይዘጋኸኝ። አልጠፋውም እኮ ያው የሥራ ጉዳይ ባህሪውን ታውቂዋለሽ አይደል? ለዛ ነው። እሱን እንኳን ቶ በእግርህ ከምትሮጥ ከኔ ጋር ሮጥ ብለህ የምታገኘው አይበልጥም? መጠርጠርስ? ብስርዬ ሙት የአልጋ ላይ የአትሌቲክስ ውድድር ቢሆን እኮ አንደኛም ሁለተኛም ሶስተኛም አንተ ነበርክ የምትሆነው። አንቺ ልጅ ግን ዝና ይሄን ያናኝቷል ማለት ነው። ብስርዬ ሙት እንጣላለን። እሺ ኧረ እኔ እየቀለድኩ ነው እንዴ? ምን ሆነሽ ነው አንቺ? ቀልድ ምናምን አታውቂም እንዴ? እኔ ደግሞ ከአንቺ ውጪ ሌላ ሰው አልፈልግም። አሁን ለምን እንደፈለኩ ገብቶሻል አይደል? ባይሆን እቺን ያዛት የኔ ፍቅር። በጣም ነው የማመሰግነው። እሺ ችግር የለም። እና መቼ ነው የምንሮጠው? እንግዲህ ያው ጸባይሽ ታይቶ ካሚንግ ሶን። ትቀልዳለህ አይደል? አንተ ምን አለብህ? አንተ ምን አለብህ አይባልም። እንዴት እንዴ? በቃ ይኸውልሽ ለወንድ ልጅ አይገባ አይወጣብህ፣ ለሴት ልጅ ደግሞ አይቆም አይተኛብሽ ነው የሚባለው። ብስሪ ለዚህ እኮ ነው የምወድህ። እንሂድ በቃ። እኔ እኮ ስሜ ራሱ በምክንያት መውጣቱ እኮ ነው ግርም የሚል። አቦ በእናትህ ቀሉን ተውና ይልቅ የቤት ኪራዩን ገንዘብ አምጣ። ሴትዮዋ እየደውላ እየጨቀጨቀችኝ ነበር። ዛሬ ገንዘቡን ካልከፈላችሁ እዚህ ቤት አታድሩም ብላለች። ታዲያ ለዚህ እኮ ነው በስርዓት የሚለው ስሜ በምክንያት ነው የወጣው እያልኩ እኮ ነው። ምን እንደምጮ ማለት ምን ተገኘ? ምን ያልተገኘ ነገር አለ? ይኸው ኬት አመጣህ? አንተ ግን ምን አይነት ሰው ነህ? እኔን አሁን ኬት አመጣው ተብዬ የምጠየቅ ሰው ነኝ? እባክህ ስቀልድ ነው። እድሜ ለችኮቹ እንስቶቻችን ውለው ይግቡልን። እሺ ከእነሱ ነው የመጣሁት። ኧረ ተው ብስራት ተው ግን ተው። ቆይ አንተ ልጅ ምንድን ነው እድሜ ልክ ነህ ኧረ ተው የምትለኝ? እስቲ በቁም ነገር አስረዳኝ። ምኑን ልተው? ይኸውልህ በመጀመሪያ ይሄ ጋጠወጥ ባህሪህን ተው። የቱ ጋር ነው ጋጠወጥነቴ? እስኪ ንገረኝ። ይሄ ከ10 ሴት እየሄድክ ገንዘብ የምትቀበለው ነው። በጣም ተናግረህ ሞታልሽ። እኔ ከሴቶች ይህን ገንዘብ ባላመጣ ቤት ኪራይ በምን እንከፍላለን? ምግብስ በምን እንበላለን? ንገረኝ እስኪ። ለሱ እግዚአብሔር ያውቃል። ለሱ እግዚአብሔር ያውቃል። ያንተ መደበቂያ ሁሉ ጊዜ እነዚህ አባባሎች ናቸው። ስማኝ ምን እንደሚመስለኝ እንደውም ታውቃለህ?
እኔ ባል አንተ ሚስት ይሆን እኮ ነው የሚመስለኝ። እስኪ ወንድ ኮንክ ወጣ በልና እንደ ወንዶቹ ረብጣ ገንዘቡን ይዘና። በዛ ላይ ደግሞ አንድ ምክር ልምከር። እዚህ ምድር ላይ ገንዘብ ሲኖር ነው ሰው የሚወድህም የሚያከብርህ። የትን ፍጩ ዱቄቱን አምጪ ብላለች አያቴ። እውነቷን ነው። አንብብ። ልክ ነህ። የሚያዋጣህ እሱ ነው። እሱን ብታነብ ይሻላል። ለማንኛውም እቺን ገንዘብ ቦታ ስጫት። እሺ ሚስቴ ማን ነው ጓደኛዬ? ለሽንኩርት፣ ለበርበሬ፣ ለቤት ኪራይ አሁን ይሄ በቃል? ቀልደኛ ነህ አንተ። ምን አለብህ ከአስሩ ሴት እየሄድክ ገንዘብ ትቀበላለህ? አንተ ግን የሆንክ ነፍስ ነገር ነህ ታውቃለህ አይደል? የኔ ፍቅር አንቺ ወተት ጥቁር ነው ብትይኝ እንኳን አምንሻለሁ። ትቀልዳለህ አይደል? የምሬን እኮ ነው። እሺ በጣም ነው የማመሰግነው። አሁን ወደሚቀጥለው እንግባ አይደለም? ሁለተኛው ነው ሶስተኛው? እሷ ያጣላ ነው። እኔ የምለው አንተ የምትለው ምንድነው እንደዚህ በሐሳብ ጭልጥ አድርጎ የሚወስድ? የበላሁት የሀገር ዕዳ ልበልህ? እርግጠኛ ነኝ የሀገር ዕዳ ባይኖርብህማ እንደዚህ በዚህ ሰዓት ተክዛ ትቀመጠው ነበር። አንተ ምን አለብህ አባቴ? ኧረ ተው አንተ ልጅ፣ ኧረ ተው ግን ተው። ምንድነው? አንተ ምን አለብህ ማለት ትርጉሙን አውቀው ነው እንደዚህ ብለህ የምትናገረው? ምንድነው? አላውቅም፣ ንገረኛ። ቆይ እኔ ግን አማርኛም እየተረጎምኩልህ እስከ መቼ ነው ካንተ ጋር ምን ዘልቀው? ማወዛገቡን ተውና አሁን ትነግረኛለህ አትነግረኝም? እሺ እነግርሃለሁ። ይኸውልህ አንተ ምን አለብህ ማለት ለወንድ ልጅ ነው። አንተ ምን አለብህ አይገባ አይወጣብህ ካልክ ለወንድ ልጅ ነው። አንቺ ምን አለብሽ አይተኛ አይቆምብሽ ከተባለ ደግሞ ለሴት ልጅ ነው። ሳቃንት ዝምበድ ካፌ ውስጥ እኮ ነው ያለነው። ካፌ አይደለም ለምን ሬስቶራንት አንሆንም? እንዴ አንተ እኮ ነህ ጥፋተኛው። አንተ ምን አለብህ ይባላል እንደ በአደባባይ። አሁን ይኸውልህ ጭቅጭቃችንን ትተን ያንተን ስራ እንፈልግ፣ ለኔም ደግሞ ወጣ ብለን በዛው ቺኮቹ ምን አንስቶች ምናምን ፈለግ እናርጋ አይሻልም? ኧረ እባክህ አልቀረብም። ጉደኛ ነህ አንተ እናቴ። ምን ሂሳብ ልትል ነው? የዚህም ቤተሰብ አውቀዋለሁ። አንተኛ በደረጃ ከፍ ብለን እኮ ነው የምንዝናነው። አንድ ማኪያቶ 50 ብር። ግን አሁን ደህና ነህ? ደህና ነህ ያለሽ እንዴ? የመኪና ግጭት እኮ ነው። ቀላል ነገር ታረጋዋለች እንዴ? ኧረ በእናትሽ ምን ሆነሻል? ልጁ እኮ ዋናው መትረፉ ነው። ከዚህ በላይ አደጋ ገጥሞት ቢሆንስ? መትረፉ ለአሁን ነው። ቀን ሲወደ ይሄ ልጅ ምን እንደሚሆን የታውቃለሁ? ቢሞትብኝስ? ቆይ ታዲያ ልጅ ምን አድርጊ ነው የምትሏት?
ቆይ ረጋ ብለን እናውራ እባካችሁ። ሆነም ቀረ በደንብ መታከም አለበት። ይሄ ግድ ነው። ቆይ ከዚህ በላይ ታይላንድ ልካ እንድታሳክመው ነው እንደምትፈልጊው አንቺ? ቆይ እንጃን ተረጋጋ። ምንድነው ነገር የምታባብሰው? እባክህ ዝም በል አንተ። ይኸውልሽ እናቱ እቺ ልጅ ልጁን አላሳክምም አላለችም አይደለ? ስለዚህ እንነጋገር። ስንት ነው የምትሉት እናንተ? ምን ነው የምትፈልጉት? የምትፈልጉትን ንገሩንና በቃ እንለያይ። ቢያንስ 100 ሺህ ብር ያስፈልገናል። ስንት ነገር አለ። 100 ሺህ? ምን 100 ሺህ? እንዴ ይኸውልሽ እናቱ አንቺ አትጨነቂ እሺ። ለመሆኑ 100 ሺህ ማለት ምን ማለት ነው አውቀሽዋል ነው ወይስ የቁጥሩ መጨረሻ ስለሆነ የጠራሽው? እኔ እኮ ነገርኳችሁ። እነዚህ የለመዱ ሿሿ ሰሪዎች ናችሁ ስላችሁ እኮ አልሰማ ብላችሁኝ። ይኸውልሽ 5000 ብር ይሰጥሻል። ውል ትፈርሚያለሽ፣ ትጠፊያለሽ። ምንድን ነው ያልከው? ሲጀመር እናንተ ምን ቤቶች ናችሁ? ከራሷ ከባለቤቷ ጋር ነው የምናወራው። ካልሆነ ምን እቺ ልጅ እኮ አዝናለት ታሳክመዋለች። ከዚህ በላይ ምን እንድትሆን ነው የምትፈልጊው? ይኸውላችሁ እናንተ ያራዳ ልጆች ከሆናችሁ በቃ ተፋቱ። ይኸውልሽ እናቱ አንቺም ያራዳ ልጅ ከሆንሽ ተፋችን። በቃ ገንዘብሽን ይዘሽ ሂጂ። እንደዛ ነው። ፒስ። እሺ ቆይ እንደዛ አይደለም እናት፣ በሰላም እኮ መጨረስ እንችላለን። ምንም በሰላም የምንጨርሰው ነገር የለም። ክሳችንን ከስን ውጤቱን እንጠብቃለን። ቆይ አሁን ክስ ቦታ መሄድ ምን ያስፈልጋል? እዚሁ ተነጋግረን በሰላም መፍታት እየቻልን። አረ አይደለም፣ ቆይ የሆነ ነገር እናርግ እንጂ ባካችሁ። ምንም አያመጡም፣ ተዋቸው ይሂዱ። እነዚህ እኮ እንደዚህ አይነት ሿሿ እንደሚሰሩ እኮ መንግስትም እኮ ጠንቆ ያውቃቸዋል። እነሱ የሚያዋጡሽ ከሆነ እናያለን። እናንተ ደግሞ ምንም አታመጪም። ተረጋጋ። እንዴ ልጅ ሌላ ምዘዝ ተጣጣለ እንዴ? ምንም አይመጣም ባ አረ በእናትህ እንዴ። ይኸውልሽ እናት ብዙ አትጨነቂሽ አንቺ። እኛ የሚሆነውን ነገር እናደርጋለን። ኦኬ እኔ 200% እርግጠኛ ነኝ። ያሳከምንበት ማስረጃ ስለሚኖረን ምንም አያመጡም፣ እንዳትፈሪ። በጣም ነው ሁለታችሁንም አመሰግናችሁ። እሺ ምን እንደምላችሁ አላውቅም። አረ ችግር የለውም። የዜግነት ግዴታችን እኮ ነው የተወጣ ነው። አረ ምንም ምስጋና አያስፈልገውም እንዴ። አሁን እኮ ኦሬዲ ቤተሰብ ሆነናል። ደግሞ አንቺን ለመሰለሽ ልጅ ከዚህ በላይስ አይደለም። እንደዚህ ብንገጭስ መኪና አይደል? ታዲያ ወሬት ናችሁ ልሸኛችሁ? አረ ችግር የለውም። ምን አረ ምን ይኸውልሽ፣ እንደውም ልጆቹ ችግር እንደማይደርሱብሽ ለማረጋገጥ ከአንቺ ጋር ሄደን ከዛ ወደ ጉዳያችን እንመለሳለን። እኛ መንገዳችን ወዴት ነው መንገዳችን? በዚህ እኮ ነው መንገዳችን። እባክህ ዝም በል። ይኸውልሽ ውይ በጣም እድሜ ለእናንተ። ምን ችግር አለው? አንቺን የመሰለች ቆንጆ ልጅ እንደዚህ አይነት አደጋ ቦታ ላይ ደርሰሽ ባንንከባከብሽ ነበር ችግሩ አይደል እንዴ ጓደኛዬ? አዎ ግን አንቺ አሁን ተረጋግተሻል አይደል? በደምብ እንዴ ከዚህ በላይ ምን ታደርጉልኝ? አረ እኛ ምን አደረገን? ብቻውን እግዚአብሔር ነገሮችን አቅሏቸዋል። ስለዚህ ለሚቀጥለው ተጠንቀቂ እሺ። እንሂድ በቃ። ቆይ አንድ ጊዜ ስልኬን ላምጣውና ቁጥራችሁን ወስጄ ነገ እራት ልጋብዛችሁ። አረ አያስፈልግም እንዴ ያስፈልጋል። ኖ ያስፈልጋል። ያስፈልጋል። ምንድን ነው እራት አይደል እያለች ምን አይነት ወሬ ነው? እኔ የምለው ስልኬ መኪና ውስጥ እኮ ነበር። እርግጠኛ ነሽ ይዘሽው ነበር? እንዴው እርግጠኛ ነኝ ይዤው ነበር። ወይም የሆነ ቦታ አድርገሽው እንዲያውን በደንብ ቼክ አድርጊው እስኪ። በቃ ያ ልጅ ነው የወሰደው። ማለት የትኛው ልጅ? ቅድም አደጋው እንደተፈጸመኛ ወደ መኪናሽ ስንመጣ የሆነ ልጅ የኋላ በርሽን ከፍቶ ሲመለከት አይቼዋለሁ። እሱ ነው የወሰደው። በቃ አየሱ ነው በቃ የወሰደው። ወይኔ እኔ እኮ ነግሬያቸዋለሁ። እነዚህ ልጆች ሿሿ የሚሰሩ ሌቦች ናቸው እንጂ ተጎጆች አይደሉም እኮ ብዬ ነግሬያቸዋለሁ። እነዚህ ውሻ ልጆች። ተው በቃ መሳደቡ አይጠቅምም፣ ይጥቀማቸው በቃ። አዎ ምን ነው አየህ፣ የሀብታም ልጅ ስልክን የሚያክል ነገር ጥላ በቃ። የሀብታም ልጅ ስለሆንሽ ነው? ነው ወይ? የሀብታም ልጅ ስለሆንኩ አይደለም። ያው የስልክ ነገር ታውቀው አይደል? አንዴ ከእጅ ከወጣ ወጣ ነው። ባክሽ ምን ሼም ይዞንሽ ነው? ምን ስለሆንሽ ነው እንጂ ሞባይልን የሚያክል ነገር ጥለሽ አንቺ በቃ ተዋቸው ምናምን። ስማ መቼም እቺን የመሰለች ቆንጆ ልጅ ምን አይነት ሞባይል ልትይዝ እንደምትችል መገመት አያቅተንም አይደል? ያ ሞባይል ቢሸጥ ስንት እንደሚያወጣ እናንተ ይጠፋናል። ልብሳችንን አልብሶን የወር አስቤዛ ገዝቶ የቤት ኪራይ ከፍሎ። ወይኔ በአንድ ድንጋይ ሁለት ወፍ ይላል። ይሄ ነው። እኛ ባንደርስ ኖሮ እኮ ከነ መኪናዋ ነበር ይዘዋት የሚጠፉት። ምንድነው አንተ ልጅቷ የምታስጨንቃት? በቃ ዝም በይው። እሱ ሁሉንም ነገር ጠንቅቆ የሚያውቀው። ስልክሽ ስለጠፋ በጣም እናዝናለን። የራት ግብዣውን ተቀብለናል። የአንቺን ስልክ ስጭንና እኛ እንደውላለን። እሺ ደስ ይላል። አዎ ቆይ ሞባይል ከሆነ ስልክ ቁጥር ይኸውልሽ እዚህ ላይ ጻፍ አድርጊያት። ደውሉልኝ ታዲያ። እሺ
እንደውላለን። እሺ እሺ፣ አመሰግናለሁ። እሺ ደህና እሺ ነኝ። እሺ እንሂድ። በቃ ቻው። እሺ ምንድን ነው እራት ተባላል እንዴ? ወይኔ ውበት፣ ወይኔ ውበት! አንተ ምን አይነት ደም ግባት ነው የሰጣት እቺ ልጅ? ቆንጆ ናት። ያው ውበቷ ውጫዊ ውበት ብቻ እንዳይሆን እንጂ። ምን ልትል ነው? ምን አሁን ሰው በዚህ ልጅ ውበት ይፈላሰፋል? ምኗን ከምኗ ልታወሳስበው ነው? ንገረኝ እስቲ። ኧረ እኔ እንደዛ አላልኩም። ግን ምን እንዴ? አንተ ልጅ ግን እያልክ እኮ በግል ልታብድ ነው። ግን ምን? ቆይ አንተ እኔ በውጫዊ ውበት ብቻ እንደማላምን አታውና? በእውነት ሌላ ምንም አልልም፣ ምንም አልልም። ፈጣሪ ግን ከዚህ በሽታ ይማር። አሜን። ግን እኔ በሽተኛ አይደለሁ። ግን ልጅቷ የሆነ የሚያሳዝን ነገር አላት። ታዝናለች። ስማ፣ ውበቷን ግን በደንብ አድርጋ አይተልኛል። የሆነ ነገሩ አያፈዝም። ቆይ ግን አንተ ምን ይጠበስ እያልክ ነው? ምን ይደረግ እያልክ ነው? ቆይ አይ ስለሱማ ቤት ሄደን በደንብ ቁጭ ብለን ነው የምናወራበት። ና እዚሁ ንገረኝ። ምን ለማለት ፈልገህ ነው? ቆይ ምን ይደረግ እያልክ ነው? ጠላት ይሰማናል። ይህን ፕሮጀክትማ ቤት ውስጥ ቁጭ ብለን ነው የምናወራው። ኧረ በእናትህ እዚሁ ና አትያለ በስመ አብ ምን አይነት ሆኖ ነው አንተ? ስራ ልንፈልግ ወጥተን እንደዚህ አይነት ሲሳይ። ያው ስራ በለውጥ በለው። ኖ ብዬ የነበረውን አስታውስ። ለአንተ ስራ እንፈልግ፣ ለእኔ ደግሞ ቆነጃጅት እንስቶች እንፈልጋለን ብዬ ነበር የወጣ ነው። እና ምን እናለው? የእኔ ተሳክቶ የምትገርም ቺክ አግኝቻለሁ። ያንተን ስራ ደግሞ ነገ ከነገ ወዲያ ፈለግ አድርገን እናሳካው ይሆናል። ነገር መጠበቅ ነው አባቢ። ኧረ ብስራት እየቀለድክ መሆን አለበት መቼም። ለምን ነው የምቀልደው? እኔ በስራዬ ቀልጄ እንደማላውቅ ጠንቀህ ታውቃለህ አይደለ? ግራ አጋባኸኝ እኮ። ስለምን ስራ ነው የምታወራው? እሱ ካልገባህ አልነግርህም። እንደውም ሰርቼው በተግባር ነው ማሳያ። አይገርምህ? ይኸውልህ ወንድሜ አንድ ነገር ልምከርህ። ብዙ ባትፈጥን ጥሩ ነው። ልጅቷ ባለትዳር ትሁን አትሁን ሳታውቅ ባትንቀዠቀዥ ደስ ይለኛል። አየህ፣ አታውቀኝም የምልህ ለዚህ ነው። እሱንማ አረጋግጫለሁ። በምን? እንዴት? የመጀመሪያው ያረጋገጥኩበት ነገር እጇ ላይ የጋብቻ ቀለበት የለም። ሁለተኛው ደግሞ ባል ቢኖራት ኖሮ እራት አትጋብዘንም ነበር። እንደውም ሲመስለኝ እቺ ልጅ ሀብትና ሁሉም ነገር ሞልቷት የሆነ ነገር የጎደላት ያለ ይመስለኛል። ያ ደግሞ የጎደላት ነገር እኔ ብስራት ብቻ ነኝ። ታውቃለህ፣ ልጅቷ ግን በጣም ውብ ናት። ሰውዬ ወዴት የምን መመሰጥ ነው? ዝም ብለህ የቀን ስራ እንፈልግ። ውበት ምናምን ያለ ይመሰጥብኛል እንዴ? በዚህ ጉዳይማ እንተላለቃታለን አባቢ። መቼም አልሰማም። ያንተንማ መጨረሻህን ፈጣሪ ያሳየኝ። ምንም መጨረሻ ምናምን የለውም። ስለምን መጨረሻ ነው የምታወራው? በቃ ከዚች ሴትዮ ንብረት ላይ የተወሰነውን የኔ ማድረግ ነው። መጨረሻው እሱ ነው። እስቲ አትቸኩል። ሁሉንም ለፈጣሪ መተው ነው። ለአንተም ያርግልህ። እሱንማ አብረን እናየዋለን። ደግሞ ያደርገዋል። ካላንቺ በስተቀር በጭራሽ አምላክ እስኪ ገለኝ የማውቀው ሌላ ሰው ያላንቺ ምንም ዘመድ የለኝ። ካላንቺ በስተቀር በጭራሽ አምላክ እስኪ ገለኝ የማውቀው ሌላ ሰው ያላንቺ ምንም ዘመድ የለኝ።
እሺ ለምን ያውላ ነገር ይኸው ተሳካል አይደል? እኔም ብቸኛና አስመሳይ አድርገኝ ሄድክ። ምን ተጠቀምክ? ሰው መቅረብ እንኳን እንዲቀፈኝ ባዶ ቀፋይን አስቀርተኝ ሄድክ። እንዴት ነኝ? መልስ ነው እንዴ ተጠራ? እኔ እንደውም ውስጤ ሹክ ብሎኛል። የዛሬው ጥሪ ከመልስም በላይ ነው። እሺ ኧረ እባክህ ውስጥ ነግሯል። አሁን በዚህ ሰዓት ጭቅጭቅ ልትጀምር ነው? በላውን ተነስና እንውጣ። እሺ እንሂድ። ምን ገዶኝ? ምን በቃ ምንድን ነው? ሁኔታ እኮ እንደ እብድ ራቁቴን የሚሄድ እኮ ነው የሚመስለው። ምን ለየው? ይህ አለባበስ እብድ ከሚለብሰው ልብስ ጋር ምን ለየው? በል እንዳታሰድበኝ። አሁን ግባና ልብስ እንቀይር። ኧረ ምንም ችግር የለውም፣ አታካብድ። ይልቅ አንተ እንዳታሰድበኝ ግባና ልብህን ቀይር። አንተ እንዳታሰድበኝ ግባና ልብህን ቀይር። ና ልባ ምን እንደማስብ ታውቃለህ? ካልነገርኩኝ በምን አውቃለሁ? በቃ የሆነ የሀብት ማማ ላይ ቁጭ ብለን የፈለግነውን ነገር ስናደርግ። እኔ ደግሞ ምን እንደሚገርመኝ ታውቃለህ? ካልነገርኩኝ በምን አውቃለሁ? ቆይ እንዳንተ አይነቱ በምን ሂሳብ ነው የሀብት ማማ ላይ ነው ጉብ የሚለው? ምቀኛ። ድሮም እኮ ምቀኛ ከሩቅ አይመጣም። አሁን ለማንኛውም የልጅቷ ሰፈር ሩቅ ስለሆነ ቶሎ እንሂድ፣ በኋላ እንዳናመሽባት። ምን ነው አንተ እዛ ለምን ቸኮልክ? ለምን በራይዳ እንሄድ? ብር አለ? እኔ ከየት አመጣለሁ? ታዲያ በቃ እኔም የከፈልኩት አልቋላ። ፈጠን ፈጠን ብለን እንሂድ። ከእኔ መደበቅ ጀመር? አየህ፣ እንኳንም ሰፈር ሹራብን አስቀምጠ ነው መጣን። እንዲህ ነው የሚያምርብ። ዝም ብለህ ነው በእናትህ። ሲጀመር የሰው ልጅ በልብሱ አይለካም። እኔ ከነ ሹራቤ ነበር መምጣት የፈለኩት። እና በኪሎ ነው የሚለካው? ሻውን ንግባ። ደግሞ ምን እያረክ ነው? እየተዘጋጀው። ለምኑ? ለግጥሚያው ነዋ። ለምኑ ይለኛል። የምን ግጥሚያ ነው? እና እዚህ ድረስ በዚህ በምሽት ቀጥራን የወዳጅነት ጨዋታ ይመስልሃል? እኔ ምንም አልገባኝም። እንዴት ይገባል? ይሄ እኮ ለወንዶቹ ነው የሚገባው። እኛ ወንዶች ይሄንን ምሽት ነው እና አጋጣሚ የሻምፒዮንስ ሊግ ፋይናል እንለዋለን። እሺ። ኧረ እባክህ። ሴቶቹስ? አይ ስለ ሴቶቹ እንኳን ዛሬ አልነግርህም። እሺ እንግባ። ቆይ ከዛ በፊት ማስጠንቀቂያ። የምን ማስጠንቀቂያ ነው ደግሞ? ይኸውልህ ይሄ ትልቅ ሚሽን ነው። ስለዚህ ይህ ሚሽን እንዲበላሽ ስለማልፈልግ እኔ የማደርገው ነገር እየተከተልክ ነው ሪያክት የምታደርገው። እኔ ሳውራ አንተ ምንም አታውራ እያልከኝ ነው? አልወጣኝም አልክ እንጂ። ይኸውልህ አንተ ስለ ሴቶች አታውቅም፣ እኔ ደግሞ በደንብ ነው ጠንቅቄ የማውቃቸው። ስለዚህ እኔ የማደርገው ነገር እየተከተልክ ታደርጋለህ። እኔ ስቅ ትስቃለህ፣ ስኮታተር ትኮሳተራለህ። ተግባባን? እሺ። የኔ አስተማሪ። አንቺ እኮ የኔ ጎበዝ ተማሪ ነሽ። ማን ነው ተማሪ ነህ? በል ወሬ አታብዛ፣ እንግባ በእናትህ። ሰላም ነው? ትርሲታለች እንዴ? ትርሲታለች ትላለህ እንዴ? ጠርተህ የት ትሄዳለች? እንግባ እንጂ። አየህ አይደለ? እንደዚህ አይነት ቦታ አምጥቼ ሰው አደረግኩህ። አዎ፣ ከሙሉነት ወደ ግማሽ ሰውነት። አዎ፣ ብችልማ እንደውም ሩብ ሰው ባረግ ደስ ይለኝ ነበር። ልብስ እያስወለክ ራት የጋበዝክ አንተ ነው ሰው ያደረግኩ። እንዴት ነው ወደዳችሁት? እንዴ በጣም ነው የሚጣፍጠው በእውነት እጅ ያስቆረጥማል። አንቺ ነሽ እንደ ዘራሽው? መቼስ እኔ እያለሁ ሌላ ሴት አትሰራው ነው። እንደዛ ማለት ሳይሆን አንድ ነገር ለማረጋገጥ ፈልጌ ነው የጠየቅኩሽ። ማለት ምን ለማረጋገጥ?
አይ እሱን እንኳን አሁን አልነግርሽ። ውይ በእናትህ እንደዚህ አጓጉተኝ። ተው እባክሽ፣ ይሄ ነገር ማወሳሰብ ስለሚወድ ነው። ስማ፣ ምን አለበት እንግድነት የመጣው አይደለ? ነገሮችን ቀለል አድርገህ ብትጠይቃት ባታወሳስብባት። አልገባኝም። ያው ሁል ጊዜ ነገሮችን ማወሳሰብና ማክበድ ስለሚወድ ነው። በቃ አለቀ። እንደዛ ለማለት ፈልጌ ነው። እውነቱን ነው። ምናልባት እውነቱን ሊሆን ይችላል። አሁን ደግሞ የበለጠ ጓጓው። ግን ለምን? ፍርሃት መሰለኝ። ፍርሃት? የምን ፍርሃት? እሱን ተውትና፣ ቆይ አንድ ጊዜ እየጠበቅኩ ነው እኮ አትነግረኝም? ነገሮች ሁሉ እየቀለሉ ቀላል ሰው የመሆን ፍርሃት ነው። ይኸው አላልኩሽም? አሁን ደግሞ የበለጠው ነገሩን አወሳሰበብሽ። አሁን መልሰሽ ሌላ ጥያቄ እንኳን ብትጠይቂው እንደዚህ ነው የሚያወሳስበው። አንተ ምን አይነት ተፈጥሮ ነው ያለ? የተናገረው ነገር እኮ ግልጽ ነው። በሉ እየበላችሁ ምን ይጨመር እንዴ? አረ ሁሉም ነገር ሙሉ ነው። ሁሉም አለ። እኔ ቆንጆ በአሁን ለምን አንቺ አትበይም? ይሄ እኮ በጥያቄ ወጥሮሽ ምግቡንም ማስረሳሽ አይደለም? አረ እንደውም አይናውጣ እንግዳ በሰው ቤት ይጋብዛል አሉ። አንተ ምን ሆነህ ነው ዛሬ እድሜ ልክህን ይህንን እንደዚህ አይነት ብትበላ እንደዛ ፍን ትከፍታለህ? አንተ ራስህ ምን ሆነህ ነው? አረ እየበላችሁ። እሺ እሺ፣ እየበላን ነው። ስለመጣችሁ በጣም ነው ደስ ያለኝ። ግን መድባችሁ እሺ። እኛም በጣም ነው የምናመሰግነው። በእውነት ትልቅ ግብዣ ነበር። በወጣ የተካ ብለናል። አሜን አሜን። እኔ የምለው ልሸኛችሁ። አይ ነው እንዴ? ኧረ አያስፈልግም። ደግሞ ሁለትን ሰው አንድ ሰው እንዴት ይሸኛል? አይደለም እንዴ? ባይሆን በተቃራኒ ነው። ምንድን ነው የምትላት? ይኸውልሽ እሱ ዝም ብለሽ ካዳመጥሽው ፊዚክስ፣ ኬሚስትሪ፣ ማትስ ቀመር ነገር ያበዛል። በድጋሚ በጣም ነው የምናመሰግነው። ደህና ደሪ። እሺ እሺ። ደህና ደሪ። ሻምፒዮንስ ሊጉ እንዴት ነበር? እባክህ ዝም በልሽ። ነው አትነግረኝም? አዎ አልነግርም። ደህና ዝም ብለህ ሄደው። እሺ ለማንኛውም ባለሱቅ ሳይዘጋ ሹራቤን ተቀበል። ግን አንተ ምን አይነት ነፈስ ልጅ ነህ? ቆይ ምንድን ነው የሚሻለው? ነፈዝ? እኔ ነው አንተን ነው? አንተን ራስህን። ስንት ነገር አስተካክላለሁ፣ ስንት ነገር ቦታ ይዛለሁ ቢያቀርኩትን ነገር እኮ ነው ገደል የከተትክብኝ። ምን ማለት? አልገባኝም። ምኑን ያልገባ? የምታወራው ነገር ነው። እና ታዲያ ምን ልበል? ብዙ ነገር ጨርሼ እመጣለሁ ብዬ ነበር የሄድኩት። አንተ ግን እኔ ግን ምን ነው ወይስ አብሬ መሄድ አልነበረብኝም? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እኔ እንደዛ አላልኩኝም። እና ምን ለማለት ፈልገህ? እሺ በቃ ይቅር፣ ጨዋታ እንቀይር። ግን ዝም ብዬ ትኩር ብዬ ሰዓት ትኩረቷ አንተ ላይ ያለ ይመስለኛል። ማለትማ ከኔ ይልቅ ወደ አንተ የተሳበች ይመስለኛል። አርጋው ነው መቤቴ። ተገኘ።
እኔ የምለው ወጪ የተደረጉ ደረሰኞች አታች አድርገሽ ለግርማ ሰጠሽው እንዴ? አዎ ትናንትና የሰጠሁት። ጥሩ፣ ሁሉም ፋይሎች ኮፒ ተደርገው ይምጡልኝ። እሺ። ሌላው ኢንጂነር ሰለሞን ከሰዓት በኋላ ለቡ ያለውን ሳይት ጎብኝቶ ሪፖርት እንዲያደርግልኝ ነገር ይሁን። እሺ። ደግሞ የረሳሁት ነገር ክፍያ ያላጠናቀቁ ደንበኞች ጋር እየደወለች እንድታስታውሳቸው ለሀረግ ንገራት። ጨርሻለሁ። መልካም ቀን። አዳነ አዳነ ና እስኪ አንዴ። ምንድን ነው? የሆነ ማውራት ያለብን ነገር አለ። ስለምንድን ነው የምናወራው? ስለ ትርሲት። እሺ ስለ ትርሲት ምን? ይኸውልህ እኔ ትርሲትን ብጠብሳት ኖሮ ምን ላደርግ እንደምችል በደንብ ጠንቀህ ታውቃለህ አይደል? እሱማ የታወቀ ነው። መጀመሪያ ትቀርባታለህ፣ ከዛ ፍቅር እንዲይዛት ታደርጋለህ፣ ገንዘቧን ተቀብለህ ላሽ ትላለህ። በቃ እንዳንተ ማንም ሰው ውስጤን አያውቀውም፣ ማንነቴን አይረዳኝም እኮ የምልህ በምክንያት ነው። አይጓደኝም። ይልቅ ማወቅ መታወቁን ተውና አሁን ያወራነው ነገር ከትርሲት ጋር ምን እንደሚያገናኘው ብቻ ንገረኝ። ለምን ነው የማያገናኘው? እያወራን ያለን እኮ ስለ ትርሲት ነው። ምን ለማለት ፈልገህ ነው? ለምን በግልጽ አትናገርም? የምን ዳር ዳር መሄድ ነው? ይኸውልህ ትናንትና እንዳልኩ እቺ ልጅ ጆፋን አንተ ላይ ጥላለች። ስለዚህ እኔ በጠብሳት ኖሮ ላደርገውን የምችለውን ነገር አንተ ቦታውን ተክተህ ፊክስ ታደርገዋለህ ማለት ነው። ይኸውልህ ብስራት፣ እኔ ላደርገው የማልችለውን ነገር በፍጹም ባናወራበት ደስ ይለኛል። ለምንድን ነው የማይሆነው? ንገረኝ፣ ለምንድን ነው የማይሆነው? በቃ አይሆንም አልኩ፣ አይሆንም። አንተ የፈለግከውን ነገር ማድረግ ትችላለህ። እኔ ግን ከዚህ ነገር ውስጥ አውጣኝ፣ በቃ ተወኝ። እኔ ደግሞ ነግሬሃለሁ። እስከ ዛሬ ድረስ ሳበላ ሳጠጣ የስንቱ ሴት ፊት ገርፎኝ የማመጣውን ገንዘብ ይህን ውለታ መመለስ የምትችለው ይህን ነገር ስታደርግልኝ ብቻ ነው። ዛት ሴት ብስራት፣ ፕሊዝ ፕሊዝ አታስጨንቀኝ፣ ተወኝ። ለምንድን ነው የምትጨነቀው? ሁሉም ነገር እኮ አልጋ በአልጋ የሆነ ያለቀለት ጉዳይ እኮ ነው። ምንድን ነው የሚያስጨንቅ? አውቃለሁ ብዙ ውለታ አለብኝ። እሺ ቆይ ምን እንዳደርግ ነው የምትፈልገው? ታትስ ማ ቦይ። ምን መሰለህ የምታደርገው? እሺ ቅሬታውን በሚገባ ተቀብያለሁ። ከዚህ በኋላ በጣም በቅርበት የምንከታተለው ይሆናል። በነገራችን ላይ የኛ ሪል ስቴት ለየት የሚያደርገው የምንገነባው ቤትና ህንጻ ብቻ ሳይሆን ማህበረሰቡንም ጭምር ነው እኮ። የት አለ? አሳዩና። በየቢሮ አንቺን የሚሳሰሉ ቆነጃጅት ይቀመጡና በምላሳቸው እያማለሉ ያሳምኑና እንከፍላለን ይላሉ። ከዛ ውጤቱ የለም። ለስካሁኑ መጓተት በእኔና በድርጅቴ ስም ታላቅ ይቅርታ ጠይቃለሁ። በአጭር ጊዜ ውስጥ እኔና እርሶ ቁልፍ ለመረካከብ የምንገናኝ ይሆናል። እስኪ ለማየት ያብቃል። ለማንኛውም አመሰግናለሁ። እሺ እኔም አመሰግናለሁ።
ሄሎ ሄሎ ትርሲት። አቤት። አላውቅሽኝም? ምናልባት ላቅ እችላለሁ። ስልኩ ግን አዲስ ስለሆነ የብዙ ሰው ቁጥር ጠፍቶብኛል። አዳነ ነኝ። ኦ አንተ ነህ እንዴ? ምን ነው አወዛገብከኝ ታዲያ? አወዛገብኩሽ እንዴ? እኔ የምለው ምን ነው በዛው ጠፋችሁ? እንዴት ሆንሽ እንኳን አይባልም እንዴ? እንደዛ ለማለት እኮ ነው የደወልኩልሽ። ደህና ነሽ? የት አካባቢ ነው ያለሽው? ምን ነው እንገናኝ እንዴ? ሄሎ ሄሎ የት ላገኝሽ? ምንድነው እንደዚህ ትክ ብለህ የምታየኝ? ሰው ያስፈልግሻል። ምን አልከኝ? ሰው ያስፈልግሻል እያልኩሽ ነው። እንዴ እንዴት ማለት እንዴት እንደዚህ ልትለኝ ቻልክ? ዝም ብዬ ሳይሽ ብቸኝነት የሚሰማሽ ይመስለኛል። ከዚህ ተነስቼ ነው ውስጥሽን ያነበብኩት። በጣም የምትገርም ሰው ነህ። አይ ነው። ግን ምን ነው ስታይኝ ሰው የሚያስፈልጋት ሴት የመሰለ? ነገርኩሽ እኮ ውስጥሽን አነበብኩት እያልኩሽ። ውስጥ ማንበብ እንዲቀላል ነው እንዴ? አይደለም። እና አንተ እንዴት ቀለለ? ምናልባት እኔ የተለየ ታለንት ስላለኝ ሊሆን ይችላል። የተለየ ታለንት ስላለኝ ሰዎችን ይማምነው። ለማንኛውም አመሰግናለሁ። ቆንጆ ጊዜ ነበረ። ታዲያ ምስጋናው ለምኑ ነው? እኔ እንጃ ብቻ ደስ የሚል ጊዜ ነበር። እኔም ደስ ብሎኛል። አሪፍ ጊዜ ነበር ያሳለፍነው። እሺ ለማንኛውም እሳት 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 መጣሽ አባቴ። እንዴት አለሽ? ውሎ እንዴት ነበር? ውሎ አሪፍ ነበር። አሪፍ ብቻ ስላልክ መፋታ ይመስላል እንዴ? የተፈጠረችዋን ነገር ቀን ያሳለፍከውን በሙሉ እያንዳንዷን ትናገራታለህ። ሁሉንም ጠቅለል አድርጌ ሌላ ጊዜ ብነግር አይሻልም? አሁን ተወኝ በእናትህ፣ በጣም ደክሞኛል። ታኮራኛለህ እኮ ጓደኛዬ። ወገኛ እርማ የምታፈላሉ።
እሺ የወሰድከው ገንዘብ ምንም ይቅር። ቆይ ምን አድርግ ነው የምትይኝ? በቃ ግንኙነታችን እንደ በፊቱ እንዲሆን እፈልጋለሁ። እኔ አልፈልግማ እንዴ። ቆይ አንቺ ለምን ነው እኔን መጥላት የማትችይው? እንዴት ነው የምጠላክ? ሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። አጠገቤ ብትደርሺ ግን ትጣይኛለሽ። እሺ? ቆይ እሺ አላሳዝንክም? አዎ አታሳዝኝኝም። የኔና አንቺ ነገር በቅቷል። ባለትዳሮች አይደለንም። ጥሩ ጊዜ ነበረን፣ በቃ አለቀ። አታለቃቅሽብኝ። ዛሬ አየሩ ቀዝቃዛ ነው፣ ግን ደስ ይላል አይደል? እንደኔ ክረምትና የቅዝቃዜ አፍቃሪ ነሽ እንዴ? አይገርም? አላውቅም ነበር፣ ግን ነኝ ማለት ነው። በጣም ይገርማል። ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? አረ ጓደኛዬ፣ ቆይ የቀኑ ሪፖርት ምን ያደርግልሃል? የምትፈልገው ነገር ሲሳካ ሁሉንም ነገር ጠቅልል አድርጌ እነግርሃለሁ አልኩህ እኮ። እኔ እኮ ግርም የሚለኝ ስልጣኑን ሲሰጧችሁ ወንበሩ ላይ ተደላድላችሁ ስትቀመጡ የምትለወጡት ነገር እኮ ነው። ይኸውልህ አንድ ነገር ልንገርህ፣ መታገስ ካልቻልክ ሁሉም ነገር ሊቀር ይችላል። እሺ ገለኸኝ ነዋ፣ ገለኸኝ። በቁሜማ በጭራሽ ሊሆን አይችልም። ስለምን መገዳደል ነው የምታወራው? ኧረ ረጋ በል እንዴ! ምን ሆነሃል ብስራት? ታገሰኝ አልኩ እንጂ ሌላ ምን አልኩኝ? እኔ እናንተ በእሷ ምክንያት እንጣላ? አቡ በቃ ዝም በል እንትን አትበል። አንተ እኮ ጓደኛዬ ነህ። የራሱ ጉዳይ በቃ። አንድ ጥያቄ ልጠይቅሽ? ታዲያ ቻለ። አይደብርሽም? ኧረ አይደብረኝም። በጣም ቆንጆ ነሽ። የሁሉ ነገር ተሟልቶልሻል። ግን ለምንድን ነው ብቻሽን የምትሆኚው?
ሰው የማይወጣልህ ከሆነ ምን ታደርገዋለህ? ብቸኝነቱ አይሻልም ብለህ ነው? ብቸኝነት? ለምን? በጣም የምወደውና የማፈቅረው ባል ነበረኝ። ግን ምን ዋጋ አለው? ይቀናል፣ በጣም ይቀናል። እኔ አሁን እንደምታየኝ አይነት ሴት አልነበርኩም። በጣም ሳቂታ፣ ተጫዋች፣ ከሰው ሁሉ ጋር መዝናናት የሚያስደስተኝ ሴት ነበርኩ። ግን የምር የማፈቅረው እሱም ብቻ ነበር። እሺ። ከየትኛውም ወንድ ጋር ሳወራም ሆነ ስስካዬ ይበሳጫል፣ ይታመማል ማለት እችላለሁ። ቢቻለውና ለብቻዬ በር ዘግቶ ቢያኖረኝ ደስ ይለው ነበር። ከዛማ በተጋባም በ2 ዓመታችን ከገዛ ጓደኛዬ ጋር የገዛ አልጋዬ ላይ ያስኳቸው። እነሱም ከኔ ለማምለጥ ባደረጉት ጥረት ሁለቱም በመኪና ላይ ጋር ነው። ይሄው የምታየውን ሁላ ንብረት ትቶልኝ ይላል። ግን ምን ዋጋ አለው? እውነት ነው። ምን ያደርጋል? ምን ማድረግ ይቻላል ታዲያ? ፈጣሪ ያመጣውን መቀበል ብቻ አይደል? ይቅርታ፣ በጣም የቆየ ነገር አስታውሽ የረበሽኩሽ። እሺ ዛሬ ስምንት ነገር አዲስ ነገር የለም? ለጊዜው ምንም አዲስ ነገር የለም። ተው እባክህ፣ ወደ ሳይሆን በግድ ዛሬማ ትነግረኛለህ። ሌላው ነገር ደግሞ የምንፈልገውን ነገር መጠቅለያችን ትክክለኛው ጊዜው አሁን ነው። ትክክለኛው ጊዜ ማለት አልገባኝም። ልጅቷ እንድታገባ ትጠይቃታለህ። ሰምተኛል? ግጥም አድርገን የሰማኝ። ይህን ነገር እንድትጨርስ 2 ቀን እሰጥሃለሁ። 2 ቀን ብቻ። አንተ ምንድን ነው እንደዚህ የምታይኝ? አንቺ ዝም ብለሽ እየናፈቅሽኝ ነው እንዴ? ምን የምርህን ነው? አይ ብዙ አትደሰች። ጥያቄ ነው የጠየቅኩሽ። እኔ የምለው ብስሬ ጠፋ። ብስሬ ደህና ነው። ምን ይሆናል ብለሽ? ምን ነው ናፈቀሽ እንዴ? ወያው እኔ የምልሽ አንድ ነገር ልነግርሽ ነበር። ንገረኝ። ምንድን ነው? አይ እንደውም ተይው፣ ሌላ ጊዜ እነግርሻለሁ። ውይ በእናትህ ንገረኝ፣ በማርያም። መቤቴን አሁን አልነግርሽም። ተዋ። በቃ ያልኩት ነገር እንደሚያስኮርፍ ነው። እኔ እኮ እየቀለድኩ ነው። እንደዚህ ፈገግ እስቲ ነው የሚያምርብሽ። ወንድም አለም፣ ወንድሜ እንዴት አመሸ? ወንድ
ምን ሆነ ነው ግን? በሰላም ነው? በሰላም ቀላል በሰላም ነው። አንተን የመሰለ ምርጥ ጓደኛ እያለኝ ምንም እንዲህ ደረቴን ነፍቼ ነው የምሄደው። እንደው አይ እኔ ሳቀ ጀምሮ እንደዚህ ሆነ አይቼ አላውቅም። ምን እንደሆነ ነበር ታዲያ የጠበቅከው? እኔን ጓደኛ አንተ እኔን በአንድ ሴት ትለውጠኛለህ? ግባናተኛ ቺስ ነገ ሁሉም ነገር ነው። ልቀቀኝ። እሷን አትደግፍም ይላል። ይህን ከምትደግፍ ነገ ሁሉንም ነገር ነው። እባክህ ምንም አትንገረኝ። እሷን ደግፊትና እሺ እንዳትወድቅ ደጋፊ ሂድ። ኧረ እንዳትወድቅ ብለህ እባክህ አስመሳይ ተኛሽ። እሺ አስመሳይ ሰው አንተ ማለት ነው። ሲነጋ ሁሉንም ነገር እንነጋገራለን። ምንም የምንነጋገረው ነገር የለም። በሴት ከደግሞ ስማ፣ ምንድነው በጠዋቱ እንደዚህ የምታስበው? ሁሉንም ነገር ልነግርህ ነው። ጎሽ፣ ወንድ ልጅ ወጥቷል ማለት ነው። እስኪ ልስማው፣ ምንድን ነው? ሁሉም ነገር በምንፈልገው መንገድ እየሄደ ነው። አንተ የፈለግከውን ነገር ለማድረግ የሚያስችል ሁኔታ ላይ ደርሻለሁ። ጥሩ፣ ወደ ገደለው መግባት ነው። እሺ፣ ግን ምን ግን አልክ? ግን እኮ አፍራሽ ነገር ነው። ምንድን ነው? ትርሲት ምን? ትርሲትን አፍቅሬያታለሁ። እየቀለድክ ነው? እየቀለድኩ ነው። ፈጣሪ ሆይ እየቀለደ ነው በለኝ። ምንድነው የምታወራው? ፍቅር ይዞኛል። የራስ ጉዳይ። ፍቅር መያዝ አይደለም ለምን አታመልካትም? ማምለክ አይደለም ለምን አግብታ አትወልዱም? እኔ ያዘዝኩና ያልኩን ነገር ካደረክ ካንተ ጋር ምንም ችግር የለብኝም። በቃ አልቻልኩ። ፍቅር አሸነፈኝ። ሞክሬ ነበር። አዝናለሁ። ታዝናለህ? እንደው ምን የታዛኝ ነው እባክህ። ይኸውልህ
የተሻለ እድል አለ ብዬ ነው ይህን ነገር አሳልፌ ላንተ የሰጠሁህ። አንተ ግን ጓደኝነታችንን ክደህ ነገሮቹን ልትክደኝ ፈለግክ አይደለም? ተረዳኝ እንጂ ፍቅር አሸነፈኝ። ምን ላድርግ? በቃ ጨርሻለሁ። እኔ ደግሞ ምን እንደማደርግ አሳይሃለሁ። በቃ ጨርሻለሁ። አንተ ካልተረዳኸኝ ማይረዳኝ ሄሎ፣ አንቺ አለሽ እንዴ? አለው። ጠፋህ እኮ ደግሞ ዛሬ ከየት ተገኘ? ምን ያው አጋጣሚ ነው። ትዝ ስትይኝ ሰላም ልበልሽ ብዬ ነው። እሱን እንኳን ተወው። ባይዘው ተቀይሜ ካለው እንዴ የነገርኩሽ አታምኚኝም እንዴ? እሺ በቃ ተውኩት። አዳነን እኮ ግን በተደጋጋሚ ስላንተ ጠይቀዋለሁ። እና ምን አለሽ? ለካ ከኔ እየተደበቃችሁ ትገናኛላችሁ። ኖ አታውቅም እንዴ? ያው ቢዚ እንደሆንክና ደህንነትህን ብቻ ነው የሚነግረኝ። ይሄ መሰሪ ምን አልከኝ? አይ በቃ እንደውም ሁሉንም ነገር ማወቅ አለብሽ። ምንድን ነው የተፈጠረ ነገር አለ እንዴ? ይኸውልሽ በምልክልሽ አድራሻ ትመጫለሽ። እሺ? የት? ይኸውልሽ ምን መሰለሽ እንዴ አስጨነቅኝ እኮ ብስራት። የተፈጠረ አዲስ ነገር ካለ ለምን አትነግረኝም? እሱማ እነግርሻለሁ እኮ። ያው እንደዚህ አይነት ነገር እንዴት ተብሎ ይነገራል እኮ ብዬ ጨንቆኝ ነው። ዛሬማ መንገር አለብኝ። ሁሉንም ነገር መንገር አለብኝ። ወድጄሻለሁ፣ አፍቅሬሻለሁ ብዬ የልቤን መናገር አለብኝ። አዎ ከዛሬ በፍጹም ማለፍ የለበትም። እነግራታለሁ። ማፍቀር ግን እንዴት ደስ ይላል። እንሄዳለን። አዳነ ከአንቺ ጋር መቀራረብ ከጀመረ ጀምሮ በቃ ጸባዩ ኮምፕሊትሊ ነው የተለወጠው። እኔም ላይም በጣም ነው የተለወጠብኝ። እኔ እሱ ጋር ተጠግቼ ነበር የምኖረው። ከአንቺ ጋር ከተዋወቀ በኋላ ግን በምን ምክንያት እንደሆነ ሳላውቀው ባህሪው ተለውጦ ከቤት አባሮኛል። አሁንም ሰው ጋር ተጠግቼ ነው ያለሁት። ግን ስለ አዳነ ነው እያወራ ያለው? አዎ ማለት ይኸውልሽ እሱ አንቺ ፊት እኮ በጣም ጥሩ ሰው ነው። እዛ ግን እኔን እንዴት እንደሚያደርገኝ ብታይ በእውነት ለእኔ ታዝኒልኝ ነበር። እኔ ይሄንን ማመን በጣም ይከብደኛል። ይኸው ካላመንሽኝ ሙሉ ማስረጃ አለኝ። እኔ እናንተ ብትጣሉ እኔ ምን እጠቀማለሁ? ያቀደልሽን ከዚህ ስሚ። እንዴ ይሄማ በፍጹም ሊሆን የሚችል ነገር አይደለም። በጣም አዝናለሁ። እውነታው ይሄ ነው። ማለት እኔን ነገር የምነግርሽ አንቺ ስለምታሳዝኝ ነው። በቃ አዳነ አንቺን የቀረበሽ ንብረትሽን ፈልጎ እንጂ በጭራሽ አያፈቅርሽም። አባ አንተ እኔ ላይ እንደዚህ የተቀየርከው?
ሰርፕራይዝ! ምንድን ነው የተፈጠረ? ችግር አለ? ከሃዲ ነህ አንተ። በጣም ባለጌ ሰው ነህ። እኔ አምኜክ ነበር፣ አንተ ግን ካድከኝ። ምንድን ነው የተፈጠረው? ለምን አትነግሪኝም? ያ ህይወቱን ያመሰቃቀልክበት ምስኪኑ ጓደኛክ ሁሉንም ነገር ነግሮኛል። እሺ ማን? ብስራት? ማን ሊሆን ይችላል ታዲያ? እባክህን አሁን ቤቴን ለቀህ ውጣልኝ። ውጣልኝ እባክህን። ውጣልኝ። ውጣልኝ። ምንድን ያልካት? ምንድን ያልካት ንገረኝ። ምንድን ያልካት ንገረኝ። ማንም ስለምን የምታወራው? ታስመስል። እውነቱን ብቻ ንገረኝ። ያልካትን ብቻ ንገረኝ። እንደው ምንም ነገር አልኳት። ልቀቀኝ። አልነግርህም። እንደውም አልነግርህም። ረስተው ከሆነ ላስታውስ አይደለም። እኔ ነኝ ከትቢያ ላይ አንስቼ ከጎዳና ላይ አንስቼ እዚህ ደረጃ ያደረስኩ። አንተ ግን ዛሬ በአንድ ሴት የተነሳ እኔን ካድከኝ አይደለም? ቢገባ ያደረክልኝን ነገር በሙሉ በዚህ ያጣፋኸው ዛሬ አንተ ነህ። እኔስ ወደዛ ወደ ለመድኩበት ጎዳና እመለሳለሁ። ይብላኝ ለአንተ። የፈለክበት ግባ። ለምን ጉድጓድ አትገባም ለኔ ስትል? አዎ መጀመሪያም ዓላማችን እችን ሴት ቀርበን ያላትን ነገር ለመውሰድ እንጂ አንተ ፍቅር እያልክ እንድትጃጃልባት አይደለም። እሺ እኔ ፍቅር ያዘኝ ወደድኳት አልኩ እንጂ ሌላ ያልኩ ነገር አለ? የራስህ ጉዳይ በቃ። ለምን? እኔ እኮ ወንድምህ ነኝ። የፈለክበት መድረስ ይችላል። የራስህ ጉዳይ። እኔ እኮ ወንድምህ ነኝ። በቃ ትጩ። እኔ እኮ ወንድምህ ነኝ። የፈለከው ለእኔ እንዲህ ያህል ይገባል? ጭር ባለው ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ ባንድ ልብ አርፈን ባንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለሁኝ የትላንቱን ያህል መኖር ዳለበት በመለየት መሃል ሆዴም ሁሉን ታግስ ለምን ይከብድሃል? ለምን ይከብድሃል? ለምን ይከብድሃል? በአካል የተለየ ሲመልሰው ናፍቆት ሀሳብ ያመጣዋል ጎዳናው አርቆት የመገናኛውን ሰዓቱን ማናውቆት ሰዓቱን ማናውቆት ሰዓቱን ማናውቆት
የነጋው ጨልሞ ጀንበርን ያጠፋል እድሜ ያስቆጠረ ዘመንን ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል እንደ ቀን መች ያልፋል እንደ ቀን መች ያልፋል አንዴ ብቻ የተፈጠረውን ብቻ ዘርዝሬ ላስረዳሽ አንድ ጊዜ ብቻ ስሚ የነገረሽ ነገር ሁሉ እውነት ነው አንድም ውሸት የለውም ግን እኔ አስቤበት አይደለም እሱ ነው በውለታው አስሮኝ ወደ አንቺ ላከኝ እሱ ያገኘሽ ለታ ሁሉንም ነገር ልነግርሽ ነበር ግን ቀደመኝ አግኝቼሽ እንደምወድሽ እንደማፈቅርሽ ልነግርሽ ነበር ለሁሉም ነገር ፈጣሪ ፍርድ ይሰጣል እኔ ክፉ ሰው አይደለሁም እውነቱ ግን ይሄ ነው እሺ እውነቱ ይሄ ነው ቆይ እሺ እኔ ማናችሁ ልመን እውነት ምን ጊዜም እውነት ነው እመኝ እሺ እንዴት ልቤ ነው የምነግርሽ እወድሻለሁ አፈቅርሻለሁ ሁሉም ነገር እንደነገርኩሽ ነው ግን በጣም የሚገርም ነገር ነው የነገርከኝ ትርሲት እመኚኝ ወደ አንቺ ህይወት የመጣሁት ፍቅርን ፍለጋ ብቻ ነው ስለወደድኩሽ ስላፈቀርኩሽ ብቻ ነው እንጂ ሌላ ነገር ፈልጌ አይደለም ፕሊስ እመኚኝ ቆይ እንዴት ልመን ሀዳነ እመቤቴን ስለወደድኩሽ ብቻ ነው ስላፈቀርኩሽ ብቻ ነው
እኔ የምልህ የኔ ፍቅር ወይ ነው ግን አይገርምም? ምን እኔ እናንተ የተገናኘንበት አጋጣሚ ነው። በጣም እንጂ እኔ ራሴ ሳስበው ግርም የሚል ለምሳ ያሰቡንን ለራት አረግናቸው ማለት ያደል ታዲያ ተው እንጂ እሱ ጋር አትንካኝ። ኧረ እባክሽ ቆይ እኔ እዚህ ቦታ ካለቀው ታዲያ የቱ ቦታ አለቃ ነው? አንተ ግን እብድ ነህ። ዝም ያለውን ፍራ ያለው ዘፋኙ እውነቱን ነው ማለት ነው። ኧረ እባክሽ ምን ነው? እኔ እኮ የሳንኩሽ ጉንጭሽን ነው አይደል እንዴ? ከዚህ በላይ ጥበብ ከየት ይመጣ? ማንም ሰው በአንድ እህቴ ቢመጣብኝ እንደማልደራደር ላሳውቅ። እኔም እኮ ካንተ ያነሳ አላሰብም። ኧረ እንደው አንተስ በዋቃ ነገር ነህ። እንዴት ይችን ነገር መፈጸም ያቅተሃል? አላውቅም፣ ግን ምንም አልተመቸኝ። ሁሉም ነገር ለበጎ ነው የሚባለው ለዚህ በጣም ተበላው። አንተ ነግረኛለህ አትነግረኝም? ይሻላል። ያችን ምስኪን ህፃን ልጅ ይዘህ ልጠፋ ስትል እኮ ነው ያዝኩት። ከዚህ በኋላ የልጅ ልጄ ናት እኮ ብዬ ነው። ለእኔም እኮ ቢሆን ልጄ ነች አይደል? ችግሩ ቡኮ ምን ያክል ግን ደስ ሊላት እንደሚችል ታውቃለህ? አባቴ ማን ነው? ምን አይነት ጥያቄ ነው ሄደው? ለምን አትነግረውም? ከፈለክ ምን እያልከኝ ነው? ለሚመጣው ነገር ሁሉ አንዳችም ኃላፊነት አለሽ። ያው ተነስቼ እንዳልቆልፍ ማን አባቱ ነው